ክቡር ሚኒስትር ያለውን የኢቫሉዌሽን ሲስተም ጥያቄዎቹ በትክክል ምን ያክል ተማሪዎችን ዲስክሪሚኔት ያደርጋሉ ምን ያክል የተማሪዎችን ማወቅ መለካትን መሰረት አድርገው ነው የሚዘጋጁት ቴስት ሪቴስትስ ይሰራሉ እነዚህ ነገሮች ዩኒቨርሲቲዎች ላይ ያሉ የኤጁኬሽን እና ሜዠርመንት ባለሙያዎች ተጋብዘው ፋንዳሜንታል የሆነ ጥናት ተሰርቶ ይሄ ጉዳይ ሪቪዚት ቢደረግ የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያሩ ልጆቻቸውን እንዳያስተምሩ ልብስ እንዳይቀይሩ የሚያደርግ ነው በርግጥ ከዚህ በፊትም ተነስቶ በርሶ በኩል ሲሰጥ የነበረው ማለት መንግስት ነው ይሄን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻለሁ ግን በሚኒስትሪው በኩልም ትግል ያስፈልጋል ዲሞራላይዝድ የሆነ መምህር ይዘን ሞቲቬትድ ሆኖ አስተምሮ ነገ በአለም ደረጃ የሚወዳደሩ ልጆች ያፈራልናል ብለን ይፈጥርልናል ብለን መጠበቅ ያለብን አይመስለኝም ስለዚህ ይህ ጉዳይ በደንብ በሚኒስትሪው በኩል ፑሽ ተደርጎ ካውንስል ኦፍ ሚኒስትርስም ላይ በጀትም ሲያዝ በአግባቡ ማሻሻያ በጀት ተጠይቆ ወደኛ ይቀርብልን በእኛ በኩል ደግሞ እንግዲህ ቤቱ ያጸድቃል ያጸድቀው የሚለውን ጉዳይ እናያለን ትምህርት ላይ ያለን ስብራት በአንድ ጀንበር ይጠገናል የሚል እምነት እርግጥ የለኝም ብዙ ልፋት ብዙ ጊዜ እንደሚወስድ አምናለሁ ሆኖም ግን ክቡር ሚኒስትሩ ባቀረቡት ሪፖርት ላይ አሁንም ድረስ የተፈጥሮ ሳይንስ ተፈታኞች 8.8% ብቻ እንዳለፉና በማህበራዊ ሳይንስ ደግሞ 2.3% ብቻ እንዳለፉ ነው የተገለጸው እዚህ ጋር የኔ ጥያቄ ከቀረበው ሪፖርት እንደተረዳነው በብዙ ዘርፎች ብዙ ሪፎርሞች ተካሂደዋል ብዙ ገንዘብ ወጪ ተደርጓል ብዙ ትምህርት ቤቶች በትምህርት ሚኒስቴሩም ሆነ በባለድርሻ አካላት ተገንብተዋልና ተመጣጣኝ ነው ወይ ኢንቨስት ያደረግን ያለነው የዘረጋን ያለነው ኢንፍራስትራክቸርና ያገኘን ያለነው ውጤት በጣም ትልቅ ልዩነት ነው እዚህ ጋር መታየውና ይሄንን ለማጠጋጋት እንደው በዚህ አይነት በዚህ ፐርስፔክቲቭ ታይቷል ወይ እንደው ዝም ብለን ገንዘብ መዝራት በስልጠና መመራን ብዙ ዘርፎች ላይ ያ ውጤት ለማምጣት ነው የምንሰራው አሁን ግን ምናልባት ለሶስተኛ ጊዜ ሄደንበታል ተመሳሳይ ውጤት ነው እየተገኘ ያለው ምናልባት ከኔ በፊት የተከበሩት ዶክተር ደሳለኝ ያነሱት ጥያቄን አጽንኦት ለመስጠት የፈተና አሰጣጣችን የተማሪዎቻችንን የልጆቻችንን ክህሎት ነው ወይስ ሚሞሪያቸውን ነው የምንፈተነው ዕውቀታቸውን ምንድነው አንደርስታንድ ያደረጉት የተረዱት ያወቁትን ነው ወይስ ምንድነው የሸመደዱት እኔ ምናልባት እዛጋም መፈተሽ ያለበት ነገር እንዳለ ይሰማኛል ሁሉንም የሁለተኛ ደረጃ ትምህርት መምህራን በዚህ አመት አሰልጥነን እንጨርሳለን አትሊስት የመጀመሪያ ዙር የምናደርገው ማሰልጠን I mean that's quite significant so 100% እንገባለን ማለት ነው ከ30% ያም ግን በቂ አይደለም መሰጠት ያለበት ስልጠና አንዴ ብቻ ሳይሆን ተከታታይ የሆነ ስልጠና ይፈልጋል በጣም ብዙ ነገሩ ነው የተበላሸው የትምህርት ስርዓቱና ያንን ለማስተካከል እንደዚህ እንደው በቀላሉ በክረምት ተወሰነ እንትን ሰጥተን ምን ወጣው አይደል አው በክረምት ስልጠና ዘንድሮ ያደረግነው ከሌላ ጊዜው የሚለየው እንዲሰለጡ ነው የፈለግነው በሚያስተምሩት ትምህርት ነው ዘንድሮ ደግሞ የመረጥነው ባለፈው ክረምት የሰጠነው ዋና ኮር ትምህርቶች በሚባሉት ከቋንቋ እንግሊዘኛ ሂሳብ ኬሚስትሪ ባዮሎጂ ነኝ መሰረታዊ የሚባሉ ትምህርቶች ላይ ያለውን የመምህራን ብቃት ከፍ ማድረግ አሁን በቀሩት ትምህርት ቤቶች ነው በዚህ አመት የምንሰጠው እሱን ካደረግን ትንሽም ሳይን ያያየን ነው ለመምህራን የምንሰጠው ደሞዝ በቂ ነው ወይ በምንም አይነት በቂ ነው ብለን አናም ለመምህራን ግን ብቻ አይደለም በቂ ደሞዝ ማንከፍለው ለሁሉም የመንግስት ሰራተኛ የሚከፈለው ደሞዝ በጣም ዝቅተኛ ሶ በአጠቃላይ ይሄ ሲቪል ሰርቪሱን because እንደምታውቁት መምህራንም በሲቪል ሰርቪስ ማዕቀፍ ውስጥ ነው ያለው የደሞዝ ደረጃቸው ሁሉ የሚወሰነው በትምህርት ሚኒስቴር አይደለም በሲቪል ሰርቪስ ስኬል መሰረት የዩኒቨርሲቲ መምህራን እንኳን በዩኒቨርሲቲ
የተለየ ስኬል አልወጣለትም። ደሞዝ ላሻሽል እንኳን ብትል the whole civil service ካላሻሻልክ ወይንም ደግሞ ሴፓሬት ካላደረክ ትምህርት ላይ የተሳተፉትን ሰዎች በሌላ በኩል በፊስካል እንትን በኩል የሚመጣብህ ጫና በጣም ከባድ ይሆናል። ትምህርትን ወይ መምህርነትን ተመልሰን የተከበረ ሙያ እናርገው። የተከበረ ሙያ ማድረግ ማለት እኔ በምንም መመዘኛ የትም ሀገር በደሞዝ ሂሳብ ካያችሁት በሚገርም ደረጃ መምህራን የሚያገኙት ደሞዝ ከሌላው እንትን ያነሰ ነው። ከምንም ሙያ በላይ ትምህርትን አስተማሪነትን የመሰለ ሳቲስፋክተሪ ስራ አለ ብዬ አላምንም። እድሜ ልኬን የኖርኩት አስተማሪ ሆኜ እየተቸገሩ ግን አይሆንም። ልጄን ምን አበላለሁ እያሉ እያሰቡ አይደለም። ሀብታም ለመሆን አይቻልም፣ ግን በቂ ደሞዝ ተከፍሏቸው ራሳቸውንና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ። በትምህርት ስርዓታችን ውስጥ የደረሰው ትልቁ በደል ሳናስተምር በአቋራጭ ልጆቻችን ያልፋሉ ብለን የሰራነው በሽታ ነው። ለረጅም ዓመታት የሰራነው በሽታ ነው። ይሄ ገና የመጀመሪያው ፈተና ሲወጣ ያልነው ነው። የሁላችንም የጋራ ሪስፖንሲቢሊቲ ነው። የወላጆች ነው። because in some places ወላጆች ገንዘብ እያዋጡ ለፈታኞች ግቦ እየሰጡ እንዲያሳልፉላቸው ሲያረጉ ነበር። የክልል የፖለቲካ መስተዳደር እንትኖች ውጤት ነው። why because የክልል የፖለቲካ መስተዳደሮች የነሱ ብሔር ወር ምናምን ክልል ሰው ያልፋል ብለው ፈተና እየሰረቁ ሲሰጧቸው የነበረ የመምህራን ችግር ነው። because መምህራን ዋና አሰራቂዎች ነበሩ for a long time። መሰረታዊ የሆነ በማህበረሰብ ደረጃ የደረሰብን የሞራል ክስረት ውጤት በማህበረሰብ ደረጃ ከታወቀ በኋላ actually መፍትሄው ከባድ አይደለም። ሲሪየስሊ ማስተማር ነው። ሲሪየስሊ መከታተል ነው። ተማሪዎች እንዲማሩ ማድረግ በቃ ካሁን በኋላ ስርቆት የለም ብሎ ሲያስብ ተማሪ የሚያደርገው ማጥናት ይጀምራል። እስኪ በየክልላችሁ በመትሄዱበት የወከላችሁትን ህዝብ ለማነጋገር በመትሄዱበት ጠይቁ ምን የተለየ ነገር አለ ብትሉ የሚነግሯችሁ አሁን ትምህርት ቤቶች ውስጥ ላይብረሪ የሚገባ ተማሪ በክፉኛ ጨምሯል። አሁን ወላጅ ስለ ልጆቹ ትምህርት መጠየቅ ጀምሯል። እንደ አገር ችግር ውስጥ in the long run ይከተናል ብዬ ከማስባቸው በሰዎች መካከል ያለ ልዩነት ትልቁ ልዩነት በትምህርት ላይ የምንሰጠው ልዩነት እዚህ ሀገር ትምህርት ችግር ያለው የትምህርት ኢኒኳሊቲ ያለው በክልልና በአካባቢ አይደለም በገጠርና በከተማ እንኳን አይደለም አብዛኛው በሀብታምና በደሃ መካከል ያለ የሀብታም ልጆች የተሻለ ቦታ ብዙ ገንዘብ እየከፈሉ ያስተምራሉ። የደሃ ልጆች መንግስት ትምህርት ቤቶች ውስጥ ቁጭ ብለዋል። ለደሃ ትምህርት ቤት ተማሪዎች ፖሊሲ እናወጣለን፣ እቃ የለንም፣ ማስተማሪያ እቃ የለንም፣ ላቦራቶሪ የለንም፣ እነኝን ተወዳደሩ እንላለን። እኔ ይሄ ነገር አደገኛ ነገር ሪሊ በህብረተሰባችን መካከል አሁን ይሄ 30 ዓመት 40 ዓመት ኖርና አይደለም በአካባቢ ምናምን አሁን የትኛውንም አካባቢ ሀብታምና እንትን ብትወስዱ ልጆቹን የግል ትምህርት ቤት ነው የሚያስተምሩ። የመንግስት ባለስልጣን ብትወስዱ የግል ትምህርት ቤት ነው የሚያስተምሩ። እነጣው ደሃ ነው መንግስት ትምህርት ቤት እያስተማረ ያለው እሱ ነው እየተጎዳ ያለው። እሱ ደግሞ ለአገራችን መጥፎ ነው የምንለው። ስለዚህ ነው አሁን ዋናው ኮንሰንትሬሽናችን የመንግስት ትምህርት ቤቶችን ማብቃትና እያንዳንዱ የኢትዮጵያ ልጅ እኩል እድል በተቻለ መጠን እኩል እድል እንዲያገኝ ማለት